አባቀሙ አባጋ በየማኑ ወአጣነ በተጋሙና እነሆ ኃጥአንን በግራ ክቡር አባታችን እንኳን ሰላም መጥቶ ኃጥአንን በግራ ጻድቃንን በቀኝ ያቆማለሁ ይላል። ለመሆኑ ኃጥአንን በግራ ጻድቃንን በቀኝ የሚያቆማቸው ምናቸው ነው? ስራቸው። ይሄ በቀኝና በግራ የማቆም የእግዚአብሔር ስራ ነው። የእግዚአብሔር ቤተሰቦች ግን ስራችን በቀኝና በግራ ያቆመናል። ስለዚህ ኃላፊነታችንን በአግባቡ ማንወጣ ከሆነ ኃላፊነት የማይሰማን ከሆነ የወንጋው መጥፋት ግድ የማይለን ከሆነ እንደ ቅዱስ ጴጥሮስ የነሱ መኖር የነሱ መብላት መጠጣት እኔን ይገደኛል፣ ግዴታ ኃላፊነት አለብኝ ብሎ የማያስብ ከሆነ እግዚአብሔር የሚከፍለው ዋጋ ይከፍላል። ቅዱስ ጴጥሮስም ይህንን ያለ አይሆንም፣ እየተያየን አንሞትም በረሃብ አለ። ስለዚህ ሄጄ እዛ ድሮ ስሰራ የነበረው ምንም 3 ዓመት ቢኖረኝ አይጠፋኝም አለና ያችን ጠቅሎ የሰቀላትን ያችን የተቀዳደለች መረብ ፈልጎ አውርዶ አቧራዋን አራግቦ ወደ ጥብርያዶስ ባህር ሊሄድ ችግር እኮ አያደርስ ነው እናንተ፣ ችግር አያደርስ። ችግር ሲመጣ የረሳችሁትንም ታነሳላችሁ። ችግር ሲመጣ ያየጠላችሁትን ሰው ትፈልጋላችሁ። ችግር ሲመጣ አይረባኝም አይጠቅመኝም ብላችሁ የገፋችሁትን ወደ ቆሻሻ ውስጥ የወረወራችሁትን ሄዳችሁ ፈልጋችሁ ለቅማችሁ ታነሳላችሁ። ጊዜ ጣላቸው ግን ከፍ ያሉ የነበሩ አሁን ግን ጊዜ ጣላቸው ወደዛ ወደ ጣዖት ፍለጋ ሄዱ ብዙዎች አለ። እግዚአብሔር ቤተሰቦች ግን ወገኖቼ እግዚአብሔር መጨረሻችንን ያሳምርልን። ያችን የበሰበሰችውን አሮጌ መረብ ፈለገና እነሆ በጨለማ ሄዳለሁ አለ። እንዴት አባታችን ብቻህን በዚህ ጨለማ ትሄዳለህ? አብረንም እንሄዳለን እንጂ በአይሁድ ሳይሆን እየፈለጉን አይደለም ወይ? አይ ግድ የለም እነሱ ሲተኙ ሄዳለሁ አለ። እነሱ ምን ሲሉ ሲተኙ ሄዳለሁ። ለምን? እንዳይገሉን፣ ለምን? እንዳይገለግሉን። ስለዚህ እነሱ በእኩለ ሌሊት ይተኛሉና እኔ ሌሊት እሄዳለሁ አለ። ወዲህ ሽማግሌ ነው፣ ወዲህ ጨለማ ነው፣ ወዲህ በመንገድ ላይ ሄድም ጫካ ጫካውን ነው። ድንገት ሊያገኙት ይችላሉ። ወገኖች አብረው ተከትለውት ሄዱ። ቅዱስ ዮሐንስ፣ ዲዲሞስ፣ ሌሎችም አብረው ተከትለውት ወደ ጥብርያዶስ ባህር ሄዱ። ቅዱስ ጴጥሮስ ቀስ ብሎ ድምፁ እንዳይሰማ ምናልባት የክፉ ሰው ነገር ከባድ ነውና ብሎ ቀስ ብሎ ያኔ ታላላቅ አሳ ወደሚያገኝበት ስፍራ የቆይንን የማውቀው ልጆቼ ብሎ ያንን አስተካክሎ ታላላቅ አሳ ወደሚያገኝበት አካባቢ መረቡን ዘረጋው። ምኑን ዘረጋው? መረቡን ምን ለመያዝ? የእግዚአብሔር ቤተሰቦች ምን ለመያዝ? አሳ። ብዙዎቻችን እጃችንን እንዘረጋለን። ለምን? ለስራ ለስርቆትም የሚዘረጓሉ። ግን የስንቶቻችን እጅ ፍሬ አፍርቷል? የስንቶቻችን እጅ አሳ ይሆን? ወገኖቼ የብዙዎቻችን አንደበት ተዘርግቷል። ግን የስንቶቻችን አንደበት በረከቱ ተመቶ ይሆን? የብዙዎቻችን እግር እነሆ ሮጧል። ግን የስንቶቻችን እግር ከበረከት ስፍራ ደርሶ በረከት አግኝቶ ተመቶ ይሆን? ወገኖቼ ቅዱስ ጴጥሮስ መረቡን ሲዘረጋ ጓደኞቹን ዲዲሞስ እና ዮሐንስ እነሆ ያንን አሳ ለመጎተት ግራና ቀኝ እንዲህ ተሰልፈው በረሃብ አንጀታቸው በብርድ አንጀታቸው ይጠባበቃሉ። ግን መረቡ ቶሎ ሲመጣ ባዶ ይመለሳል። ምኑን ይመለሳል? ባዶ። ትሰራላችሁ ትርፍ የለም። ሱቅ ተከራይታችሁ ትረፍታላችሁ፣ ትርፍ የለም። ለምን ይሆን? አሰራሩን ሳታውቁበት ይሆን? እንዲህ እሱን ባለም ልኮ ወስዳችሁበታል እናንተ። ለምን ይሆን?
በደሞዝ ላይ ደሞዝ ይጨመራል፣ እጥፍ ይጨመራል። በዛም በግራና በቀኝ ይሰራል። ከደሞዝ ሌላም እጥፍ የሆነ ብር ይመጣል። ግን የለም ወር አያደርስም። ለምን ይሆን? ለምን ይሆን? እናንተ ለምን ይሆን? እጥፍ የሚሆን ደሞዝ ከደሞዝ በላይ የሚሆን እናገኛለን። ለምን ይሆን ያላረካል? ለምን ይሆን ቤተሰቦቻችንን ለማስተዳደር ያላረካል? ለምን ይሆን? በግራ አምጥተን ይሆን? ባልተገባ መንገድ አምጥተን ይሆን? ከእግዚአብሔር ፈቃድ ውጭ አምጥተን ይሆን? እናንተ ታውቃላችሁ። መርምሩት ራሳችሁን ብትረሻቸው ይላል። ራሳችሁን መርምሩ ይላል ወገኖች። ራሳችሁ በራሳችሁ መርምሩ። በየትኛው ስፍራ እንዳላችሁ፣ በምን መልኩ እንደምታገኙት፣ በምን መልኩ እንደማያውቃችሁ፣ በምን መልኩ እንደምትሰቃዩ ራሳችሁን መርምሩ እንጂ። አያችሁ፣ ለካ እነ ቅዱስ ጴጥሮስ መረባቸውን የሚዘረጉት በፍርሃት ውስጥ ሆነው ነው። ለካ መረባቸውን የሚዘረጉት በጥርጥር ውስጥ ሆነው ነው። እነዚህ ሆን አንዚህ ሆን አይሁድ ይመጡብን ይሆን አይመጡብን ይሆን? አሳ እናገኝ ይሆን ወይንስ አናገኝ ይሆን ብለው ነው። ስለዚህ መጠራጠር ያስፈልግማ። እግዚአብሔርን አምኖ መጓዝ ነዋ። እግዚአብሔርን ይዞ መቅደም ነዋ ወገኖቼ። እንኳን ካለበት ከሌለበት በባዶ ማምጣት ይችል የለ ሀብአልቦ ሰማይና ምድርን ዘርግቶ የለ እንደ እግዚአብሔር ቤተሰቦች። አይ አለ ቅዱስ ጴጥሮስ፣ አሁንም በስተ ምዕራብ፣ በስተ ደቡብ፣ በስተ ሰሜን እያለ በአራቱም ማዕዘን ያችን መረቢቱ መወርወር ጀመረ። ግን አንድ ዓሣ አላገኙም። ምን ሆኜ ነው አለ። ደክሜ ይሆን? አዘረጋጉ ጠፍቶኝ ይሆን? ሙያው ጠፍቶኝ ይሆን አለ። ብዙ ሰዎች እንዲህ ይላሉ። ለፋው ስራውን ቀየርኩ፣ እንደገና አሻሻልኩ፣ ብድርም ተበደርኩ፣ የዋጋውንም ዝርዝር አወጣው። ለምንድን ነው ትርፍ ያጣሁት? አዙረውብኝ ይሆን እንላለን ብላችሁ ታዱ። አይ አዙረውብኝ ነው፣ አይ ጥለውብኝ ነው፣ አይ ጥለውብኝ ነው። አይ ዝም ብላ ትገዛለች አይ ገንዘው ምናምን ስራቷን እንዲያይታ አይጠር የሚገንዘውን አንተ ስራ ሲጀመር ተገነዘች አልተገነዘች እሷ ምን ትሰራለች? ምንድን ነው መሰላችሁ ማሰመሰል ታውቃላችሁ? ሰው ፈሪ ስለሆነ ይህንን ይፈራል። ከፈራ ደግሞ ከውስጥ ያለው እምነት ይወጣብሃል። ከዛ በኋላ ትወርዳለህ። ሌላ ነገር የለም ወገኖች። እግዚአብሔርን ይዛችሁ እንዴት ነው የምትፈሩት? እንኳን አይጥ አንበሳ ቢገነዝብህ እግዚአብሔርን ከያዝክ ምን ትሆናለህ? ምን እንሆናለን? እግዚአብሔር የተሰሩ እንዴ ለምንድን ነው ራሳችንን በራሳችንን የምናጣው? አይ እበሩ ላይ የሆነ ቆሞ ተደፍቶ አገኘሁ እንላለን። የሆነ እንጀራ ጠቅልል አድርገው ልኩስ ሲበሉ ጣም ትልኩሉና ለምን ሸጣችሁ የተዝረከረከውን እንትን እንትላላችሁ? አያችሁ፣ ይኸውላችሁ እግዚአብሔር ቤተሰቦች፣ ይሄ ማለት በእግዚአብሔር ላይ ያለን እምነት ማነስ ነው። እስማኤል ወነገር ዘይሳሎን እግዚአብሔር ጊንጡን እባቡን ትረግጣላችሁ ይላል እኮ። እሱን ይዘው እሱን አምነው ጊንጡን ይጨብጣሉ፣ እባቡን ይጫሙታል፣ ይረግጡታል። መርዙ አይበላቸው፣ መርዙ አይገላቸው፣ አያሳምማቸው። እነ ቅዱስ ጊዮርጊስን ተመልከቱ። ብዙ ሰዎች ይሄንን ዓለም አልረባኝም፣ አልጠቀመኝም፣ ለእኔ አልሆንም ብለው በዲያብሎስ ተመክረው መልስ ጠግተው ይሞታል ማለት ታንቆም ይሞታል ማለት ግን ይላችሁ ሊሰራም ላይሰራም ይችላል። እንዳትናቁር እሱን እነሱ ናቸው የሚያሉ። ለቅዱስ ጊዮርጊስ ግን በደንብ አድርገው ኃይሉ እንዳያንሰው መጠኑ እንዳያንሰው ይላችሁ በደንብ አድርገው መርዝ በጥርጠው አጠጥተውታል። ለማለት ቅዱስ ጊዮርጊስ የቅዱስ ጊዮርጊስ ታሪክ ስለሆነ ነው። ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አለና ባረከና ያንን መርዝ ሲጠጣው እነሆ ሰውነቱ እንደ ፀሐይ አበራ ይላል። የማን ስም ነው ያበራው?
ኧረ በማርያም ንገሩ። የማን ስም ነው ያበራው? የአምላክ ስም፣ የክርስቶስ ስም፣ የአብ የወልድ የመንፈስ ቅዱስ ስም ሲጠራ የመርዙ ኃይል ይጠፋል። እግዚአብሔር ቤተሰቦች